በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በ2ም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኺው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዋው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እንሆ ይህ ከንፈሮችን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እንሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ፣ አታስተውሉ፣ ማየትን ታያላችሁ፣ አትመለከቱም በላቸው። በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውን ጨፍን አለኝ። እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እርሱም መልሶ እንዲህ አለኝ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ፣ ቤቶችም ሰው አልቦ እስኪሆኑ ድረስ፣ ምድርም ፈጽሞ ባዶ ሆና እስክትቀር ድረስ፣ እግዚአብሔርም ሰዎችን እስኪያርግ ድረስ፣ በምድር መካከል ውድማው መሬት እስኪበዛ ድረስ፣ በእርሷም ዘንድ 10ኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቆረጡ ጊዜ ጉቶቻቸው እንደቀሩ እንደ ግራርና እንደ ኮምቦል ዛፍ ሆኖ ጉቶው የተቀደሰ ዘር ይሆናል ይላል። እንግዲህ ነቢዩ ኢሳይያስ እግዚአብሔርን ያየበት ራእይ ነው። ይሄ እግዚአብሔርን ያየው ዖዝያን በሞተ በዓመቱ ነው ይላል። ዖዝያን እንግዲህ በ752 አካባቢ የገዛ ንጉሥ ነው እና 52 ዓመትም ገዝቷል። ዖዝያን በጣም ጥሩ ንጉሥ ተብሎ ከሚጠራው አንዱ ነው። ነገር ግን አንድ ጊዜ ተሳስቷል። መስዋዕት ለመሰዋት በቀረበ ጊዜ 85 ካህናት ዖዝያን ላንተ አይደለም፣ ይህ ማጠን ላንተ አይደለም ብለው ከልክለውታል። ወዲያውም ለምጽ መጥቶታል እና ከመንግስቱ ከከተማ ወጥቶ ለብቻ ተቀመጠ እንደ ለምጽ ልማድ። በምትኩ ደግሞ ኢዮአታም እንደ አቃቤ መንግስት ሆኖ ተቀመጠ። ከዚህ በኋላ ያው ዖዝያን በሞተበት ዓመቱ ነቢዩ ኢሳይያስ እግዚአብሔርን አየው። ይህ አንድ ነገር አለ። ዖዝያን ታላቅ የተፈራ ኃይለኛ እና አገሪቱን ወደ ብልጽግና የመራ ነው። ዖዝያን ሲሞት ህዝቡ በድንጋጤ ውስጥ ገብቷል። ምክንያቱም አንድ ንጉሥ ሲሞት በዚያን ጊዜ ወራሪዎች ባቢሎናውያን፣ አሦራውያን በተለይ ከባድ ወረራ ያደርሱ ስለነበረ የንጉሥ ሞት ሌላው እስከሚጠናከር ደግሞ ተተኪው ንጉሥ እስከሚጠናከር ድረስ አደጋው ከፍተኛ ነበር። ነገር ግን ንጉሡ በሞተበት ዓመት የእግዚአብሔር መታየት እግዚአብሔር ዘላለማዊ ንጉሥ እንደሆነ፣ ምንም እንኳን ንጉሥ ቢሞት ንጉሥ ቢተካ እግዚአብሔር ተተኪ የሌለው ንጉሥ፣ ዘላለማዊ ንጉሥ፣ ጠባቂያቸው ንጉሥ እንደሆነ በኢሳይያስ በኩል መልእክቱን ለማስተላለፍ ፈልጎ ነው። ስለዚህ እስራኤል የሚያምኑት የማያልፍ ንጉሥ እንዳላቸው፣ ንጉሥ ሲሞት ንጉሥ ሲተካ ይኖራል። ነገር ግን ንጉሡ የእግዚአብሔር አገልጋይ በነቢያት አማካይነት የእግዚአብሔር ቃል የሚመጣለት እንጂ መንግስቱ የእግዚአብሔር እንደሆነ ለማመልከት እግዚአብሔር አይቶታል። ንጉሡ ሲሞት እግዚአብሔር ታየ። እውነተኛው ንጉሥ እኔ ነኝ፣ የማልሞተው ንጉሥ እኔ ነኝ የሚል መልእክት አለው። በዚህ ላይ እግዚአብሔር ኢሳይያስ ንጉሡን ሲያይ እግዚአብሔርን ሲያይ በረጅምና ከፍ ባለ ዙፋን ተቀምጦ አየሁት ይላል። ረጅም የሚለው ኢሳይያስ መጠኑ የማይታወቅ የእግዚአብሔርን ትልቅና ሉዓላዊነት ስልጣን ታላቅ ሉዓላዊ መለኪያ የሌለው መሆኑን ለማመልከት ነው። ኢሳይያስ 2 ነገሮች ያያል። በዚህ በትልቁ ዙፋን ላይ
እግዚአብሔር ከመቅደሱ ጀምሮ እስከ ሰማይ ድረስ እጅግ ረጅም እና ትልቅ ዙፋን ከፍ ባለ ዙፋን ላይ ነው የሚለው ነው የተመለከተው። ከዚህ ግን ሁለቱን ነገሮች እንመልከታቸው። የልብሱ ዘርፍ መቅደሱን ሞልቶት ነበረ፣ ሱራፌልም ከእርሱ ላይ ግዕዙ ሱራፌል ወኪሩቤል ወሱራፌል ይቀውሙ አውዶ ነው የሚለው፣ በዙሪያው ነው የሚለው። ከእርሱ ላይ ማለት ዙፋኑ ከቤተ መቅደሱ ከፍ ብለው ይታዩ ነበር። በዙሪያው በቤተ መቅደሱ ዙሪያ ይታዩ ነበር ማለት ነው። ቁመው ይታዩ ነበር። ለእያንዳንዱም 6 ክንፍ ነበር። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሩን ይሸፍን ነበር፣ በ2 ክንፍ ይበር ነበር ይላል። እንግዲህ መቅደሱ የልብሱ ዘርፍ መቅደሱን ሞልቶት ነበር የሚለውን እንየው። የልብሱ ዘርፍ የእግዚአብሔርን ጸጋ መሸፈን ወይም ደግሞ መጋረድ የሚያመለክት ነው። ስለዚህ መቅደሱን ሞልቶት ነበረ። መቅደሱ የሚወክለው እስራኤልን ነው። አስቀድሞም እግዚአብሔር ለሙሴ በመካከላቸው አድር ዘንድ መቅደስ ስራልኝ ነው ያለው። ስለዚህ መቅደሱ እግዚአብሔር በመካከላቸው ያለ መሆኑን የሚያመለክት ነው። የእግዚአብሔር ዙፋን ነው። መቅደሱ በእግዚአብሔር ልብስ መሞላቱ እስራኤል በእግዚአብሔር ጥበቃ ውስጥ መሆናቸውን፣ በእግዚአብሔር እንክብካቤና ጸጋ መሆናቸውን ያመለክታል። ምክንያቱም አልበስከኒ ልብሰ ሕይወት ወልብሰ መድኃኒት ይላል ቅዱስ ቃል። የሕይወት ልብስ አለበስከኝ፣ የማዳን ልብስ አለበስከኝ ሲል እግዚአብሔር ሰው ራቁትነቱን የሚሸፍነው በልብስ እንደሆነ ሁሉ የሰው ባዶነት፣ የሰው ራቁትነት፣ የሰው ደካማነት የሚሸፈነው በእግዚአብሔር ኃይል፣ ጸጋ፣ ብርታት መሆኑን ለማመልከት ነው። ይህን ደግሞ ሊወክሉ የሚችሉት መቅደሱን ሊወክሉ የሚችሉት እስራኤል ናቸው። በሐዲስ ኪዳን በተለይ መቅደስ እናንተ ናችሁ ይላል። አንትሙ ቤቱ ለእግዚአብሔር፣ እናንተ የእግዚአብሔር ታቦቱም መቅደሱም ናችሁን፣ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን የሚል ቃል አለ። ስለዚህ በልብሱ ተሸፍኖ መገኘቱ አሁንም ራቁትነታችሁን፣ ባይዳችሁን ወይ ደግሞ ደካማነታችሁን የምሸፍነው የምጋርደው እኔ ነኝ የሚል ጌታ መሆኑን ነው። እንግዲህ ልዩነት ከዚህ ላይ ይታያል። ክብሩ ምድርን ሞልቷል። መቅደሱ ልብሱ መቅደሱን ሸፍኗል። ክብሩና ልዩን መመልከት እንችላለን። ክብሩ ምድርን ሞልቷል ማለት እግዚአብሔር በየትኛውም ቦታ መኖሩን ያመለክታል። ለምሳሌ ባለፈውም አንድ ምሳሌ ደጋግም የምላት ምሳሌ አለ። አንድ የሞተ ሰው ቢኖር ያ የሞተ ሰው አየርን አይቀበልም። አየሩ ስለሌለ ሳይሆን ሰውየው ስለሞተ ብቻ ነው አየርን የማይቀበለው። እንዲሁም የእግዚአብሔር ክብር በሁሉ አለ፣ ጥበቃም ያደርጋል። ግን ሰው በስነ ምግባሩ በእምነቱ ከሞተ ልክ እንደሞተ ሰው ይሆናል። ጠባቂው እያለ ልክ አየርን እያለ ሰውየው በመሞቱ ምክንያት እንደማይቀበል ሁሉ ጠባቂው እግዚአብሔር እያለ ሕይወት የሆነው አየር ሕይወት ነው። ሕይወት የሆነው እግዚአብሔር እያለ ሰው ባለማመኑ ምክንያት ይህንን ያጣል ማለት ነው። ስለዚህ ክብሩ በሁሉም አለ፣ ሁሉንም ያያል፣ በሁሉም ሞልቷል። በሰማይና በምድር የሞላሁ እኔ አይደለሁን ይላል። እንዲያውም በኤርምያስ በሁሉም ሞልቷል። ተጠቃሚው ግን ሕይወትነቱን ለሚፈልግ ነው። ልክ ያልሞተ ነው የሚጠቀመው ማለት ነው። በሕይወት ያልሞተ፣ በእምነት ያልሞተ፣ በስነ ምግባር ያልሞተ ይጠቀመዋል ማለት ነው። ሱራፌልን የሚብረቀረቁ የሚብለጨለጩ የሚል ትርጉም አለው የዕብራይስጡ። የእኛው ግዕዝም ቢሆን እለነደ እሳት እሙንቱ ነው የሚላቸው። የእሳት ነዲድ ፍህሙ ሳይሆን ነዲዱ የእሳት ነዲድ። ይህ ማለት የእሳት ነበልባል ማለት ነው። እለነደ እሳት እሙንቱ የእሳት ነበልባል። ስለዚህ ከዕብራይስጡ ጋር በጣም ተቀራራቢ፣ ያም የሚብለጨለጩ የሚብረቀረቁ የሚል ትርጉም ሲኖረው፣ ይህም የሚንበለበሉ የሚቀጣጠሉ የሚል ትርጉም ነው ለነደ እሳት እሙንቱ ሲል። ስለዚህ ባህሪያቸው እሳታዊ እንደሆነ ልክ የተገለጡበት ማንነት የሚብለጨለጭ የሚብረቀረቅ። እንግዲህ የፍጡራኑ ባህሪ ይህን ያህል ክብር ካለው የፈጣሪ ደግሞ ምን ያህል ከፍ ያለ እንደሆነ
ያረጋግጥልናል ማለት ነው። ሱራፌል በሁለት ክንፋቸው ፊቱን ይሸፍኑ ነበረ ይላል። በሁለት ክንፍ ፊቱን ይሸፍን ነበረ፣ እንዳንድ አድርጎ ነው የሚጠራቸው። ይህ ከፊቱ መቆም እንደከበዳቸው ያሳያል። ከፊቱ መቆም እንደከበዳቸው። ይሄ ደግሞ በእኛ ሊቃውንት በገጸ ልቡናችን ገጸ ባህሪህን መመርመር አይቻለንም ሲሉ ነው ብለውታል። ጥሩ ትርጓሜ ነው። በጭራሽ ግን በዚህ ግን በቀጥታው ስናየው ግን ከፊት መቆም የማይቻላል ፊቱን ማየት የማይችሉ መሆናቸውን ያመለክታል። እግራቸውን መሸፈናቸው ደግሞ መገዛትን ነው። አንዱ መገዛትን ነው። ሌላው ደግሞ ከፊት መቆም፣ ፊትን መሸፈን፣ ፊትህን ማየት ወይም ባህሪህን ማየት፣ ማንነትህን ማየት። እግራቸውን መሸፈን ደግሞ ከፊት መቆም እና መገዛት። ከፊት መቆም አንችልም፣ ለአንተ መገዛት ብቻ ነው የምንችለው። እግር ዝቅ ማለትን ነው የሚያመለክተውና ለአንተ ዝቅ ብለን እንኖራለን የሚል ነው። መብረር ግን የተልእኮውን ፈጣንነት ያሳያል። መብረር የተልእኮውን ፈጣንነት ብንዞር አትመረመርም የሚል ትርጉም አለው። ነገር ግን የተልእኮውን ፈጣንነት የሚያመለክት ቃል ነው። ስለዚህ ተልእኳቸው ፈጣን መሆኑን በላካቸው ቦታ በፍጥነት ከዓይን ቀድመው የሚደርሱ መሆኑን የሚያመለክት ቃል ነው ማለት ነው። እንግዲህ ከዚህ በኋላ ምስጋናቸውን ደግሞ እንመለከታለን። ቅዱስ ቅዱስ ቅዱስ፣ 3 ጊዜ ቅዱስ ቅዱስ ይላሉ። አንዱ የአጽንዖት መደጋገሙ የአጽንዖት ነው፣ ቅድስናውን ደጋግመው መግለጻቸው ነው። ሌላው ደግሞ የሶስትነት ተምሳሌት ነው። እንግዲህ እግዚአብሔር በአካሉ 3 መሆኑን የሚያረጋግጥ ነው። ይህ ቃላቸው ይመስገናቸው። ቅድስናው ተነግሮ የማያልቅ ወይም ቅድስናውን ለመግለጽ የማይቻል መሆኑን መደገማገማቸው ከአድናቆት ጋራ የማይቻል መሆኑን የሚያረጋግጥ ቃል ነው ማለት ነው። ከዚህ በኋላ ምንድነው? የሰራዊት ጌታ እግዚአብሔር ምድር ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ምድር ከክብሩ ተሞልታለች። አሁን መቅደሱ በልብሱ ተሞልቷል፣ ምድር በክብሩ ተሞልቷል። እነዚህን ነገሮች የሚያረጋግጥልን ቃል ልዩ ትርጉም አለ። ክብሩ ምሉዕነትን ነው የሚያሳየው። ክብር ማለት የእግዚአብሔርን መገኘት፣ በዕብራይስጡ ሽክና ይሉታል። ሀልወተ እግዚአብሔር፣ የእግዚአብሔር መገኘት፣ የእግዚአብሔር መኖር ያረጋግጣል። ክብሩ ተገለጠ ስንል መኖሩ ተረጋገጠ ወይም ታየ ለማለት ነው። ክብሩ ሀልወቱ ልብሱ ግን በልዩ ሁኔታ እንክብካቤ የሚያደርግለት ሕዝብ፣ በልዩ ሁኔታ የሚጠብቀው ሕዝብ እንዳለ የሚያረጋግጥልን ነው። ስለዚህ እንዲህ አድርጎ ኢሳይያስ ቅድስናውን ተመለከተ። የሦስቱ አካላትን የሚገልጽ ቅድስና። ይህ ማለት አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ነው የሚል መልእክትም አለው በውስጡ። ቃሉ 3 መሆኑ የሦስትነት ተብሎ መተርጎሙ ትክክለኛ ነው። ይህ ምስጋናቸው የመድረኩን መሰረት ከጮህ ድምፅ የተነሳ ተናወጠ ይላል። ይህ የቤተ መቅደሱ መድረክ ነው። እንግዲህ የቅዱስ ሱራፌል ጭሆትና ምስጋና ምን ያህል ከባድነት ተቀባይነት እንዳለው የሚያረጋግጥ ነው። መቅደሱን የሚያናውጥ እና አንዱ ለአንዱ ይቀባበሉት ነው። ያን ቅድስና አንዱ ለአንዱ ይቀባበሉት ነበር። በእኛ ቋንቋ ያስተዛዝሉት ነበረ። በአብይ ጾም የቤተ ክርስቲያን አገልጋዮች ሊቃውንቱ እያስተዛዘሉ ነው የሚሉት እና አንዱ ለአንዱ ያስተዛዝሉ ቅዱስ ይቀባበሉት ነበረ። ቃሉን ይቀባበሉት ነበረ። ይህ የእግዚአብሔር ቅዱስና የማያቋርጥ ተነግሮ የማያልቅ ቅድስናው የማይለካ መሆኑን ማረጋገጡ ነው። እንግዲህ የቤቱ መድረክ መነዋወጥ የክብሩን ታላቅነት፣ ይህ ደግሞ ተደጋግሟል። እግዚአብሔር በሲና ተራራ ወደ ተራራው ሲወርድ ተራራው ተነዋወጠ ይላል። ተራራው ተነዋወጠ።
ይህም የእግዚአብሔርን ክብር መሸከም የሚችል እንደሌለ ያመለክታል። ክብሩን መሸከም እንዲል እዚህ ላይ የቤቱ መድረክ ተናወጠ ነው የሚለው። እዚያ ደግሞ ተራራው ተናወጠ፣ ቤቱን ጢስ ሞላበት። ይህ ቤቱን ጢስ ሞላበት የሚለው በቅዱስ መጽሐፍ ተደጋግሞ እናገኘዋለን። ሙሴ ድንኳኑን ሰርቶ ሲጨርስ ወስብሐተ እግዚአብሔር መልአት ቤተ ይላል። የእግዚአብሔር ክብር ቤቱን ሞላው፣ ካህናቱም ገብተው ማገልገል አልቻሉም ይላል። የሲና ተራራ በጊሜ ወበጢስ በጽልመት ወበነፋስ፣ በታላቅ ነፋስ በጉም በጭስ ተራራው ተሸፍኖ ነበር ይላል። የእግዚአብሔርን መገኘት ሀልወተ እግዚአብሔር ቅድም ሽክና ያልኩት መገኘቱን የሚያመለክት ነው። እንዲሁ ሰሎሞን መቅደሱን ሰርቶ ሲጨርስ መቅደሱ በእግዚአብሔር ክብር ተሞላ፣ ጢስ ሞላበት፣ ካህናቱን መግባት አልቻሉም ይላል። ይህም እግዚአብሔር መቅደሱን እየመረቀው መሆኑን መጀመሪያ የእግዚአብሔር ምርቃት የእግዚአብሔር ሀልወት ያለ መሆኑን ይናገራል። ይህን አስታውሶ ቅዱስ ዳዊት ቀደሰ ማኅደሮ ልዑል፣ ልዑል ማደሪያውን ቀደሰው፣ ራሱ ቀደሰው፣ በጢስ መልክ በእሳት መልክ በላዩ ላይ ታይቶ ቀደሰው ሲል ዘምሯል። የመጀመሪያውን ታሪክ በማስታወስ ማለት ነው። እና ጢስ ሞልቶ ነበር ማለት እግዚአብሔር በቤቱ ያለ መሆኑን የሚያመለክት ነው። ንጉሱ በቤቱ አለ። ያ ምድራዊ መቅደስ እግዚአብሔር አለበት። እሱን ይወስነዋል ማለት አይደለም፣ ባህሪውን አይወስነውም። ነገር ግን እግዚአብሔር በዚያ የተገኘ ያለ መሆኑን ለኢሳይያስ ይነግረዋል። እንግዲህ ከዚህ ላይ የእግዚአብሔር ክብር፣ የእግዚአብሔር ሀልወት፣ የእግዚአብሔር ንጉስነት፣ የእግዚአብሔር አገልጋዮች ምስጋና፣ እነዚህ ሁሉ አሉ። የእግዚአብሔር ቤቱን መጠበቅ ወይም መሸፈን፣ እስራኤል በቤቱ ነው የሚወከሉት፣ ቤቱ እስራኤል ነው የሚወከል። ስለዚህ የእግዚአብሔር ጥበቃ መኖሩን፣ የእግዚአብሔር ጸጋ መኖሩን፣ የእግዚአብሔር ጸጋ እንደ ልብስ ሆኖ እስራኤል መቼም ጊዜ ካመኑት ሊሸፍን የሚችል መሆኑን ያመለክታል። ይህ ቃል በእኛም ቢሆን የሚፈጸም ነው። አሁንም እግዚአብሔር የእሱ የሆኑትን ያመኑትን ኢየሱስ ክርስቶስ የጸጋ ልብሳችን ነው። አልባሲሁሰ ለክርስቶስ ምዕመናን እሙንቱ ይላል። የክርስቶስ ልብሶች ምዕመናንም ናቸው። ክርስቶስ ደግሞ በጸጋው የሚያለብስ ነው፣ የሚሸፍን ነው። በጸጋው የሚሸፍን የሚያለብስ ነው። ስለዚህ አሁን እኛ መቅደሱ እኛ ነን፣ መቅደሱ እኛ ነን። እናንተ መቅደሱ ናችሁ። ተአምሩኑ ከመ ቤቱ ለእግዚአብሔር አንትሙ፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎ ተነግሯል። እርግጥ ነው በደሙ ተሸፍነናል፣ በሞቱ ተሸፍነናል፣ በትንሣኤው ተሸፍነናል። አሁንም በእግዚአብሔር ጸጋና ምሕረት ይቅርታ ውስጥ በመሸፈን በመልበስ ነው ያለን። ያ ጸጋ ለብሰን ተጎናጽፈን የምንኖር ነን። ክብሩ ግን ዓለምን ይሞላል። ክብሩ ግን ዓለምን ይሞላል። ይህን ምስጋና እንዳለ ወስደን ሁልጊዜ እናመሰግነዋለን። በተለይ ካህኑ ማኅጠንት በሚያጥንበት ጊዜ ይህ ቃል ይነገራል። ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ እያል ቅዱስ ቅዱስ እያል እናገር። ኤሎሄ ጸባዖት ነው የሚለው ዕብራይስጡ ኤሎሄ ጸባዖት፣ የሰራዊት ጌታ። ጸባዖት ማለት ሰራዊት ማለት ነው። ኤሎሄ ማለት ደግሞ አምላክ እግዚአብሔር ብለን ኃያልነትን፣ ኤሎሄ ስም ኃያልነትን፣ የሐውየ ከሆነ ኪዳንነትን፣ ጠባቂነትን፣ መገኘትን፣ መኖርን ሲያመለክት ከእነርሱ ጋር መኖር ሲያመለክት፣ ኤሎሄ ደግሞ ኃያልነትን፣ ብርቱነትን እና ገናናነትን፣ ታላቅነትን። እዚህ ላይ ያው ኤሎሄ ጸባዖት ነው ያለው። ኤሎሄ ጸባዖት የሰራዊት ጌታ እግዚአብሔር ብሎ ነው የተናገረው። እና ይህን ምስጋና ማመስገናችን በአንድ በኩል አክብሮታችን እንደ ሱራፌል ልክ ምንድነው? ፊትህን ማየት አንችልም፣ በአንተ ፊት መቆም አንችልም እና ለተልኮ ደግሞ በላከን ጊዜ ግን አንተ በላከን እንስማራለን፣ ፈቃድ ይሁን ማለትን ያመለክትልናል። ቅዱስ ቅዱስ ማለታችን ግን አሁንም በተገለጠ መልኩ በብሉይ ኪዳን አልተገለጠም ነበር። አሁን ግን ስሉስ ቅዱስ ተገልጠዋል። አብ ተገልጧል፣ ወልድ ተገልጧል፣ መንፈስ ቅዱስ ተገልጧል። በተገለጠ መልኩ ቅዱስ ቅዱስ ሶስት አካላት፣ አንድ መለኮት፣ አንድ ባህሪ፣ አንድ መንግስት፣ አንድ ስልጣን እያል ቃሉ
የማይለወጥ መሆኑ አንድነትን፣ ሶስት ጊዜ መነገሩ ደግሞ ሶስትነትን፣ አጽንዖትንም ሁልጊዜ ቅዱስ እንላለን እያል በአጽንዖት የምናመሰግነው መሆኑን የሚገልጥ ቃል ነው። ስለዚህ አሁንም የእግዚአብሔር ክብር ከምድር የራቅ አይደለም። የእግዚአብሔር መገኘት እኔ የቅርብ አምላክ ነኝ የሩቅ አይደለሁም ይላል እግዚአብሔር። ከኛ የራቅ አይደለም የሚርቅም አይደለም። ስለዚህ እኛ ተስፋ በቆረጥን ቁጥር፣ እኛ ባዘን ቁጥር እንዲሁ በዙሪያችን የሚገኝ በአጠገባችን የሚገኝ ቅዱሳን መላእክትም እሱ ባለበት የሚገኙ ተልኮ ያላቸው ወዲያና ወዲህም መብረራቸው ተልኳቸው ፈጣን ለተልኮ የሚፋጠኑ መሆናቸውን የሚያመለክት ቃል ነውና እና የኢሳይያስ ቃል የኢሳይያስ መልስ ኢሳይያስም እኔ ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ ይላል። እንግዲህ ሕዝቡና ኢሳይያስ ምን ያስባሉ? ኢሳይያስ ስለ ራሱና ስለ ሕዝቡ ምን ይላል? አለው ከአነ ዘርኩስ ከናፍሪሆሙ ማእከለ ሕዝብ አለው ከአነ ማእከለ ግስ ዘርኩስ ከናፍሪሆሙ ከንፈራቸው በረከሰ መካከል ከንፈሬ የረከሰውኛ አለሁኝ ተቀምጫለሁ የሚል ነው። ከንፈር መርከስ ብሎ የጠራው ኢሳይያስ ሌላ ትርጉም ቢኖረው ይህ ግን የሚያመለክተው ሐሳቡ የሚያመለክተው ምንድነው? ከንፈር መርከስ ማለት የእግዚአብሔርን ቅድስና አሟልቶ አለመናገር። ምክንያቱም በሕዝቡ መካከል ነው ያለ። ኢሳይያስ በመቅደሱ ነው ይህን ያየው። ስለዚህ በመቅደሱ ውስጥ ነበረ። ይህን ራእይ ሲያይ በመቅደሱ ነበረ። ኢሳይያስ ለምጽ ወጥቶበት ነበረ የሚለው ፈጽሞ አይመችም። አንደኛ የለምጽን ታሪካዊ ሁኔታ ስናይ ማለት ታሪካዊ ዳራ ስናይ ለምጻም በከተማ አይኖርም። እንኳን በቅድስት ኢየሩሳሌም በሰማርያ እንኳን ለምጻሞች ከከተማው ውጭ እንደነበሩ ከከተማው ውጭ ሆነው ወደ ከተማ ብንገባ ምግብ የለም፣ ወደ ሶርያውያን ሰራዊት ብንሄድ ይገሉናል፣ ስለዚህ መሞት ይሻለናል ብለው ወደ ሶርያ ይሄዱ ይላል እና በውጭ ነው ለሕግ ለለምጻም የተደነገገ ከተማ ውጭ መሆን ነው፣ ከከተማ ውጭ። ይህ ግን ምንድነው ኢሳይያስ ይህን ያለው ስንል ኢሳይያስ ይህን ቃል ተናግሮታል። ዝህዝ በከናፍሪሆሙ ያከብሩኒ ወበልቦሙ ነዋህ ይርቁምኒ። ይህ በከንፈራቸው ያከብሩኛል ማለት አስመሳዮች ናቸው። ስለዚህ ኢሳይያስ የሕዝቡን ባህሪ በራሱም ጭምር ነው የገለጠው። ይህ የተለመደ ነው። አንድ እስራኤል ሲበድል ሁሉ እስራኤል እንደበደሉ ይታይ ነበረ። አካን ሲያጠፋ ምንድነው ያለ እግዚአብሔር? በደል አለ በእስራኤል ነው ያለ። በደል አለ በእስራኤል። ምክንያቱም እንደ አንድ ሕዝብ አድርጎ ነው እግዚአብሔር የሚያያቸው፣ እንደ አንድ አካል አድርጎ ነው። በተለይ ነብይ ደግሞ የሕዝቡን ኃጢአት ተሸካሚ ነው። ነብይ ኢሳይያስ ከዚህ በፊት ነብይ ሆኖ መናገሩን ያመለክተናል። ነብዩ ነው። ይህ ጥሪው ነው። ከፍተኛ ደረጃው ከፍ አለ። አሁን ኢሳይያስን እግዚአብሔር ለራሱ ሊለየው ፈለገ። የራሱ ሊያደርገው ፈለገ። የራሱ ሊያደርገው ስለፈለገ ጥሪ ሊደርሰው ነው። የኔ ብቻ ትሆናለህ የሚል ነው። ይህ ነገር ደግሞ ተደጋግሞ በመጽሐፍ ቅዱስ ተነግሯል። ኤርምያስን አፌን ዳሰሰኝ ይላል። ሕዝቅኤልም እችን መጽሐፍ ብላለኝ ይላል። ዳንኤልም እንዲሁ አፌን ዳሰሰኝ ይላል። አፍህ ከእንግዲህ ወዲህ የእግዚአብሔር ነው ማለት ከእንግዲህ ወዲህ የእግዚአብሔር ነው፣ በፍጹም ሌላ አትናገርበትም የሚል ነው። እሱ ግን ያንን ቅድስና እንደነዚህ ቅዱሳን መላእክት መናገር የማይችል መሆኑን ለምን በኃጢአተኛ ሕዝብ ነው መካከል የተናገረ። ራሱን ደግሞ እንደረከሰ ሰው በቅድስና አንጻር ራሱን ሲመለከት እንደረከሰ አድርጎ ነው የተመለከተው። እንደረከሰ አድርጎ ነው። ምክንያቱም ከእግዚአብሔር ቅድስና አንጻር ኢሳይያስ ራሱን ሲመረምር ይህን ነው የሚያረጋግጥል። ይህን ነው ራሱ እግዚአብሔር ቅድስና አንጻር ራሱን ሲያየው ራሱን ዝቅ ነው ያደረገው። እነዚያ ቅዱሳን መላእክት እንኳን እግራቸውን ፊታቸውን መሸፈናቸው ፊትህን ማየት ከፊትህ መቆም አይቻለን ማለት ነው። እነሱ ቅዱሳን ናቸው።
መላእክቱ የሚብረቀረቁ እንደ እሳት የሚንበለበሉ የሚቀጣጠሉ የሚል ቃል ነው የተተረጎመላቸው። እውነት ነው። ይህ ደግሞ ሊቃውንት እንደዚህ ነው የተረጎሙት። የዕብራይስጡ ሐሳብን ይህንን ነው የሚሰጠን። ስለዚህ ኢሳይያስ ያንን ቅድስና ልናገር እኔ እንደነሱ ቅዱስ ለማለት የማይቻለኝ ሰው ነኝ ነው ያለ። በዚያ ላይ የተተረከ አንድ ታሪክ አለ። ዖዝያን ለምጽ በመጣበት ጊዜ ወደ መቅደስ ሲገባ ዝም አለው ኢሳይያስ የሚል ዝም አልተባለም። 85 ካህናት ዖዝያን እዚህ መቅደስ መኖር አይገባም ብለው አባረሩት ይላል። ቃል በቃል እንደዚህ ተብሏል። ጮሁበት እና ደንግጦ ነው የወጣ። ወዲያው ለብሶ ወጣበት፣ ደንግጦ ወጣ እና ዝም አልተባለም። የፈራውም አልነበረም። በዚያ ላይ የፈራው የለም። ምክንያቱም ካህናቱ ጮሁበታል። አስወጥተውታል። ወዲያው ለብቻው ደግሞ ከከተማ ውጭ አስቀመጡት እና ይህ ቃል ቀጥታ የሚያመለክተው ኢሳይያስ የእግዚአብሔርን ክብር ሲመለከት ምን ተሰማው የሚል ነው። ራሱን በእግዚአብሔር ቅድስና ራሱን ሲመለከት እንደረከስ አድርጎ ነው ያየው። ወዮልኝ ነው ያለ እና ምክንያቱም ደግሞ ገልጧል። አይቻለሁና ነው ያለው። ንጉሱን እግዚአብሔርን አይቻለሁና፣ ይህ ምክንያት ይባላል። ለምንድን ነው ወዮልኝ ያለው ረከሻለሁ ያለው ሲባል ምክንያታዊ ነው። ምክንያቱ ተገልጧል። ንጉሱን እግዚአብሔርን አይቻለሁና ወዮልኝ። ወዮታው ለማየቱ ነው እና አይቻለሁና እኔ ግን ብቁ አይደለሁም። ከንፈሩ በረከሰ ሕዝብ መካከል ከንፈሬ የረከሰብኝ ሰው ሁኜ ንጉሱን እግዚአብሔር በማየቴ ፈጽሜ ጠፍቻለሁ፣ ወዮልኝ ጠፍቻለሁ ነው ያለ። የተናገረው ቃል ይህን ነው። ስለዚህ ጠፍቻለሁና ወዮልኝ የሚል ቃል ኢሳይያስ ተናገረ። እንግዲህ የእግዚአብሔር ክብር ሲገለጥ እርግጥ አስፈሪ ነው። እስራኤልም እየተናገረን እግዚአብሔር አላህ የተናገረን ሙሴ እግዚአብሔር አይናገረን ሙሴ ይናገረን እንጂ ብለው ተናግረዋል። ይሄ የሚያሳየው እግዚአብሔር አይናገረን ሙሴ ይናገረን ማለታቸው ፈርተው ነበረ። ተንቀጠቀጡ ይላል። በዚያ ላይ ንባቡ ራሱ ተንቀጠቀጡ። የእግዚአብሔር ክብር ሲገለጥ እንደዚህ ነው። በደብረ ታቦር ጌታችን ኢየሱስ ክርስቶስ ክብሩን በገለጠ ጊዜ ደቀ መዛሙርቱ ወደቁ። የእግዚአብሔርን ክብር መቋቋም ፈጽሞ አይቻልም። ኢሳይያስም ለዚሁ ነው ወዮልኝ ያለ ክብሩን መቋቋም የማይችል መሆኑን ለማመልከት ነው። ክብሩን መቋቋም የማይችል መሆኑ። ስለዚህ እነዚህ እንግዲህ እያንዳንዳቸው አይተናቸዋል ማለት ነው። እያንዳንዳቸው ተመልክተናል። ከዚህ በኋላ ኢሳይያስ ወዮልኝ ሲባል የደረሰው ጥሪውን ከመመልከቱ በፊት ምንድነው? እግዚአብሔር የኢሳይያስን አፍ ለተልኮ አዘጋጀው። በእስራኤል ሊቀ ካህናቱ ወደ ቤተ መቅደስ ሲገባ ሁለት ነገር ያደርጋል። የበደል መስዋዕትና የኃጢአት መስዋዕት ያቀርባል። ስለ ራሱና ስለ ሕዝቡ ይላል። ምክንያቱም በእግዚአብሔር አንጻር ሲታይ ሁሉም በደለኛ ነው። በእግዚአብሔር ቅድስና ሲታይ ሁሉም ኃጢአተኛ ነው። እንዳይሞት ይላል ዘሌዋውያን ምዕራፍ 16 ላይ ሊቀ ካህናቱ እንዳይሞት ሁልጊዜ ወደ መቅደስ አይገባ። በሚገባበት ጊዜ ለራሱ የሚቃጠል መስዋዕት፣ የኃጢአት መስዋዕት፣ ሁለት መስዋዕት መጀመሪያ ስለ ራሱ ያግባ፣ ኋላ ስለ ሕዝቡ ብሏል። ዕብራውያንም እንዲህ ብሏል። ሰው የሚሾመው ሁሉ መጀመሪያ ስለ ራሱ መስዋዕት ያገባ ነበረ፣ ከዚያ በኋላ ግን ስለ ሕዝቡ ያቀርባል ይላል። አሁን ኢሳይያስ ራሱን በደለኛና ኃጢአተኛ ሆኗል አድርጓል። በእግዚአብሔር ፊት ሲታይ ደግሞ ሁሉም በደለኛ ነው። ሁሉም ኃጢአተኛ ነው። ልክ ኢሳይያስ ሊቀ ካህናቱ በደል የሌለበት ይሁን መባሉ እርግጥ ነው። ግን በደል የሌለበት ይሁን ይባል እንጂ በእግዚአብሔር ቅድስና ሲታይ በደል የሌለው አይኖርም። በሐሳብ በምኞት በተለያየ ምክንያት ደግሞ ያን ጊዜ ከሕዝብ ጋር ከኃጢአተኛ ሕዝብ ከረከሰ ሕዝብ ጋር መዋል ራሱ እርኩስ ያደርጋል። ከረከሰ ሕዝብ ጋር መዋል ማደር መኖር ራሱ እርኩስ ያደርጋል። ኢሳይያስ ይህን ነው። ስለዚህ በደልና ኃጢአት የሚለው ልክ መስዋዕት እንዲያቀርብ አልታዘዘም። ጥሪው ግን ከሱራፊ አንዱ መጥቶ ይህ በጉጠት
ፍሙን ይዞ ከንፈሬን ከመሰዊያው በጉጠት የወሰደው ፍም ነበረ፣ አፌንም ዳሰሰበት ይላል። አፌን ዳሰሰበት። ከዚህ በኋላ የኢሳይያስ አፍ ለእግዚአብሔር የተሰጠውን ይህ ሁሉም ነቢያት ናቸው። አፌን ዳሰሰ የሚለው ኤርምያስ አለ፣ እጁን ዳሰሱ ዘርግቶ አፌን ዳሰሰ ይላል እና ሌሎቹም ነቢያት እንደዚህ ያለ ሁኔታ ዳንኤል አለ፣ እንዲህ አለ ቃል። ይህ ማለት ከእንግዲህ ወዲህ አፍህ የኔ ነው፣ የኔን መልእክት ነው የሚናገረው፣ የኔን ቃል ነው የሚናገረው። ከዚህ በኋላ ተቀድሰሃል ነው። አንድ ሊቀ ካህናቱ መስዋዕትን ሲያቀርብ መቀደስ ይባላል። በመስዋዕቱ አማካይነት ይቀደሳል። ህዝቡ መስዋዕት ሲያቀርቡ በመስዋዕቱ አማካይነት ይቀደሳል። እዚህ ላይ ግን በሱራፌ ጉጠት ነው የተቀደሰው። ይህንን የእኛ ሊቃውንት ሲያብራሩ ሱራፌ የካህናት ተምሳሌት ናቸው፣ ጉጠቱ ደግሞ የቅዱስ ቁርባን ምሳሌ ነው ብለው ተርጉመውታል። ጥሩ ትርጉም ነው፣ ያስሄዳል። እና ከንፈርህን ነክቶታል። ይህ ከንፈርህን ስለነካው እንግዲህ ወዲህ ኃጢአተኛ ነህ በደለኛ ነህ አትበል፣ በደልህም ካንተ ተወገደ ኃጢአትህም ተሰረየልህ ሲል ፍጹም ንጹሕ ፍጹም ቅድስና የተሰጠው ማዕረጉን ከፍ ያደረገው መሆኑን ከሱራፌ አንዱ እንዳደረገው በምስጋና በትንቢት መናገር እውነቱን በመግለጥ እግዚአብሔርን ወክሎ በሕዝቡ ፊት በመቆም ማዕረጉ ከፍ እንዳለ ስልጣኑ ከፍ እንዳለ ያሳያል። ከዚህ በኋላ የኢሳይያስ አፍ የራሱም አይደለም እንኳን የሕዝቡን ኃጢአት ሊሰራ ራሱ የራሱም አይደለም። ምክንያቱም ከማንኛውም ኃጢአትና በደል ተከልክሏል፣ ተወግዷል፣ ነጽቷል። አሁን እና ኢሳይያስ ከዚህ በኋላ የእግዚአብሔርን ድምፅ ሰማ። እስካሁን ግርማውን፣ እስካሁን ሱራፌልን፣ እስካሁን የእግዚአብሔርን ዙፋን እያየነ ነበረ። እስካሁን ደግሞ ፍርሃቱን ገለጠ። ወዮልኝ! እስካሁን የሱራፌል ድምፅ የእግዚአብሔር ክብር ቤቱን ሲያነዋውጠው ነው ያየ። እስካሁን የእግዚአብሔር መገኘት ቤቱ በጢስ ተሞልቶ የእግዚአብሔርን ሀልወት ሽክና የሚለው የእግዚአብሔር መገኘት ሀልወት ነው ያየ። አሁን ግን ወደ ተልኮ ነው የሚሸጋገረው። ወደ ተልኮው የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ ይላል። አሁን የጌታን ድምፅ ነው የሰማ። ማንን እልካለሁ? ይህ ማለት ደግሞ ፈቃደኝነቱን ለማወቅ ነው። እግዚአብሔር ሁሉን ያውቃል፣ ግን አያስገድድም። እግዚአብሔር አስገድዶ አይልክም። ነፃ ፈቃድ ይፈልጋል። ባለፈው በፈርዖን ደጋግመን ተናግረውነዋል። ልቡን አደነድናለሁ ማለት ፈርዖን በነፃ ፈቃዱ ተጠቅሞ እግዚአብሔርን ስላልፈራ እኔ ስለየው እሱ ይደነድላል፣ እኔ ስርቀው እሱ ይደነድላል። ይህም ማለት ሁለት ነገሮች ምሳሌ ጠቅሻለሁ። ቅቤን በእሳት መካከል ብናደርገው ፀሐይ ሲነካው ይቀልጣል። ጭቃን በፀሐይ ብናደርገው ቅቤን በእሳት ብናደርገው እሳት ሲነካው ይቀልጣል። ጭቃን በእሳት ብናደርገው ደግሞ በፀሐይ ብናደርገው ደግሞ ምንድነው የሚሆነው? ፀሐይ ብርሃን ሲነካው ይደርቃል። ስለዚህ ጭቃ ያለው ሕይወት የእግዚአብሔርን ቃል በሰማ ቁጥር ልቡ እየጠነከረ ይሄዳል። ልማድ ያደርገዋል፣ ይለምደዋል ቃሉ። ደግሞ ያ ልቡ ገር የሆነ ደግሞ የእግዚአብሔርን ቃል ሲሰማ እንደ ቅቤ ይቀልጣል። አሁን ኢሳይያስ ለተልኮ የተዘጋጀ መሆኑን የሚያሳየን ልቡ አልደነደነም። ፍርሃት ነው ያደረበት። ፈሪሃ እግዚአብሔር አንዱ ነው፣ እንዲያውም ጥበብ ነው። ኢሳይያስ ጥበብ አለው፣ እሱም እግዚአብሔርን መፍራት ነው። እሱን ሲያይ ፍርሃት ነው የፈራ። ወዮልኝ ጠፍቻለሁ፣ ይህን ታላቁን ክብር ማን ሊቋቋም ይችላል? ማንስ ሊያየው ይችላል? ማንስ ሊመለከተው ይችላል? በማለት ማን ይሄድልናል የሚለው ቃል ሦስትነት አለው። እግዚአብሔር በአካሉ በስሙ በክብሩ ሦስት እንደሆነ ያመለክተናል። ይህ ቃል በአሃዝ ሦስት ባይባልም ውስጡ ግን ሦስትነት አለው ማለት ነው። ሦስትነት አለ፣ ያልተገለጸ ሦስትነት ማለት ነው። ማን ይሄድልናል ሲል ኢሳይያስ አልተደናገረም፣ ምክንያቱም ታላቅ ክብሩን አይቷል። ከዚያ በኋላ ኢሳይያስ ፈቃደኛ ሆነ፣ ምክንያቱም ሕይወቱ በእግዚአብሔር ጸጋ ተሞላውን በተልኮ ተሞላ። የሚያስፈራው የኃጢአተኝነት ስሜት፣ የበደለኝነት ስሜት፣ በሕዝቡ የመርከስ ስሜት
በሕዝቡ ኃጢአት ከሕዝብ መካከል የመኖሩ የኃጢአተኝነት ስሜት ተወገደለትና እኔ እሄዳለሁ ላከኝ አለ። መልእክቱ ተሰጠው። ይህ የመልእክት ቃል ምን እንደሚል መገንዘብ ሂድ አለውና ይህንስ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱ፣ ሰሚዐ ትሰሙ ወይ ትለቡ። ይህ ማለት ጆሮአቸው ይሰማል ግን አያስተውሉም ማለት መንፈሳዊ ድንቁርና አለ ማለት ነው። የሥጋ ጆሮ ሳይሆን የደነቆረው የመንፈስ ጆሮአቸው መንፈሳዊ ድንቁርና አላቸው። ይህን ማለት ምን ማለት ነው? መስማት ትሰማላችሁ ግን እዝነ ልቡና የላችሁም ማለት ነው። ጌታችን ኢየሱስ ክርስቶስ አስተምሮ ሲጨምርስ ምንድን ነው ያለው? ዘወ እዝን ሰሚዐ ለይስማ፣ ጆሮ ያለው ይስማ ይላል። ጆሮ ያለው ይስማ። ከዚያ መካከል ጆሮ የሌለው አለ ማለት አይደለም። ጆሮ የሌለው አለ ማለት አይደለም። ሁሉም ጆሮ አለው። ግን የእግዚአብሔርን ቃል የሚሰማ ጆሮ ግን ለሁሉም ያስፈልገዋል። የእግዚአብሔርን ቃል የሚሰማ ጆሮ ለዚህም ነው መንፈሳዊ ለሁሉም እግዚአብሔርን የሚመስል አካል አለን የምንለው ለዚህ ነው። እግዚአብሔርን የሚመስለው አካላችን ቃሉን የሚሰማው ነው፣ የውስጠኛው ጆሮአችን ነው። ለዚህም ነው መስማትን ትሰማላችሁ ግን አታስተውሉ። ሰው ካላስተዋለ ሥጋዊ ድንቁርና ባይኖርበትም ጆሮውን ታማሚ ባይሆንም ነገር ግን ምን አለው ማለት ነው? መንፈሳዊ ድንቁርና አለው። መንፈሱ ደንቁሯል፣ ውስጡ ደንቁሯል። የእግዚአብሔርን ቃል የሚሰማበት፣ የእግዚአብሔርን ክብር የሚያይበት፣ የእግዚአብሔርን ሥራ የሚመለከትበት የሚሰማበት ጆሮ ደንቁሯል ማለት ነው። መልእክቱ በላቸው ነው። መንፈሳዊ ድንቁርናቸውን ንገራቸው። ኢሳይያስ ከመንፈሳዊ ድንቁርና ከመንፈሳዊ ዕውርነት ወጥቶ እግዚአብሔርን አይቷል። ያም ሆኖ ፈርቷል። ፍርሃቱን ደግሞ አራቀለት። ፍርሃት ማለት ያ ሥጋዊነት ነበረበት። ይህን ሥጋዊነት አስወግዶ የሥጋ ፍርሃትን አስወግዶ መንፈሳዊ ያደረገው። ፍርሃት ራሱ በደል ነው። በደልና ኃጢአት የተባለ ፍርሃት ነው። ፍርሃቱን ነው በደልና ኃጢአት ተወግዶላ ማለት መፍራት ተወግዶላ። እስመ ለፍርሃትሰ አልባቲ ባቲ መቅሰፍት ይላል ሐዋርያው። ፍርሃት ቅጣት አለባት። ፍርሃት ኃጢአት ነው። ጴጥሮስን በድሏል ያሰኘው ፍርሃቱ ነው። አላውቀውም ያሰኘው ፍርሃቱ ነው። ስለዚህ ኢሳይያስ በደሉ ምንድን ነው ቢባል ፍርሃቱ ነው። ይፈራ ነበረ፣ ሕዝቡን ይፈራ ነበረ። እግዚአብሔርን ደግሞ የእግዚአብሔርን ቃል መናገር ገና ወደ ፍጹምነት አልደረሰም፣ ወደ ምሉዕነት አልደረሰም። ወደ ምሉዕነት ሲደርስ ግን እኔን ላከኝ አለ በድፍረት። እናገራለሁ፣ እችላለሁ፣ የላከኝን እናገራለሁ፣ ያልከኝን አረጋግጣለሁ። ስለዚህ አልፈራም ማለቱ ነው። ከዚህ በኋላ እውነትም ኢሳይያስ አይፈራም። ዕውርነታቸውን ደንቆሮናታቸውን ይናገራል፣ ዕውርነታቸውን ይናገራል፣ ያረጋግጣል። እና ማየትን ታያላችሁ አትመለከቱም ይላል የእግዚአብሔር ቃል። ሐዋርያትን እንዲህ ይላቸዋል፣ ብፁዓት አዕይንቲክሙ እስመ ይሬእያ፣ ዓይኖቻችሁ ይመለከታሉና ብፁዓን ናቸው። ተመልከቱት። አሁን ሁሉም ያየዋል። ኢየሱስ ክርስቶስ እንኳ በሥጋ ሁሉም ያዩታል። የሚቃወሙትም ያዩታል፣ የማይቃወሙት ያዩታል። ደቀ መዛሙርቱ ግን በእምነት ዓይን ስለተመለከቱት ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ስለመሰከረ ብፁዓን ናችሁ። ያያሉና ስለሚያዩ ብፁዓን ናቸው። ስለዚህ ከዚህ ኢሳይያስ ዓይኖቹ ብፁዓን ናቸው። የኢሳይያስ የእግዚአብሔርን ቃል የሰማበት ጆሮዎቹ ብፁዓን ናቸው። ሕዝቡ ግን አሁን ከሕዝቡ ተለይቷል። በዕውር ሕዝብ መካከል አይደለም። መጀመሪያ ፈርቶ ነበር። እኔ በዚህ ዕውር ሕዝብ መካከል ነኝ። ባስመሳይ በከናፍርሆሙ ያከብሩኒ፣ በከንፈራቸው አምላካችን እያሉ ያስመስላሉ። ወበልቦሙ ሰነዋህ ይርህቁ እምኔየ፣ በልባቸው ግን ከኔ ርቀዋል። ኢሳይያስ ነው የተናገረው ይህን ቃል ራሱ ኢሳይያስ ብሎ እንደተናገረ አስመሳዮች ናቸው። አስመሳዮች ነው እንጂ ከእውነት አያመልኩትም። እኔ በዚህ ሕዝብ መካከልና ወዮልኝ ብሎ ነበር። አሁን ግን ከወዮታ ወጥቶ ላከኝ አለ። ላከኝ ሲነጻ ላከኝ አለ። ሲቀደስ ላከኝ አለ። አፉ ሲባረክ ላከኝ አለ። አፈ የኔ ነው ከእንግዲህ ወዲህ እኔ የምልህን ትላለህ ሲባል ላከኝ አለ። በድፍረት ለቃሉ መልእክተኛ ለመሆን ቁርጠኛ ሆነ። ምክንያቱም ተቀድሷልና
እንደ ፍርሃት የሚቆጠረው ኃጢአት፣ በሕዝቡ መካከል መኖሩ እንደ በደል የሚቆጠረው ኃጢአት አስወግዶ አሁን ቅዱስና ንጹሕ ሆኖ የእስራኤል ቅዱስ ብሎ ነው የሚጠራው። ከዚህ በኋላ ኢሳይያስ ቅድስናውን ካየ ወዲህ ደጋግሞ የእስራኤል ቅዱስ ነው ያለው። ደጋግሞ በመጀመሪያው መጽሐፍ ክፍል 14 ጊዜ፣ ከዚያ በኋላ ደግሞ እንደዚሁ ወደ 15 አካባቢ የእስራኤል ቅዱስ እያለ ነው የጠራው። የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ ቅዱስ ነው ያለው። ምክንያቱም ሱራፌል ቅዱስ ቅዱስ እያሉ ሲያመሰግኑ ከሰማ ወዲህ ኢሳይያስ ቅዱስ ብሎ ነው የጠራው። እግዚአብሔርን ቅዱስ አትመለከቱም። ይህ ማለት በዓይናቸው አይታዩ። ከዚህ በኋላ እንዲህ ይለዋል፣ በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውን ጨፍን አለኝ። በጣም የሚገርም ነው። ዓይናቸውን ጨፍን፣ ጆሮአቸውን አደንቁር፣ ልበናቸውን አደንድን። ዓይን፣ ጆሮ፣ ልብ ተብሎ ነው የተጠራ። ለምንድን ነው? ያንተን ቃል ደጋግመው ሲሰሙ እንደ ልማድ ይቆጥሩታል። ይህ ቀባጣሪ መጣ እንግዲህ ሊሰድብን ነው፣ እብዶች ይሏቸው ነበር ይላል ኤርምያስ። ለዚህ ሕዝብ አለ፣ ለዚህ ሕዝብ ነብይ የሚሆነው አሁን እንደተረዳሁት ስለ ስካር የሚያስተምር ብቻ ነው። እንዲጠጡ፣ እንዲብሉ፣ እንዲስከሩ የሚል ብቻ ነው ነብይ የሚሆነው እንጂ እኔ ለዚህ ሕዝብ ነብይ መሆን አልችልም። ስለ ስካር የሚያስተምር ሐሰተኛው ነብይ ነው ነብይ የሚሆነው። ይህ ማለት ሐሰተኞች ነቢያት እግዚአብሔር በረከቱ ሊሰጣችሁ ነው፣ እግዚአብሔር እንዲህ ሊያደርግላችሁ ነው፣ ተደሰቱ፣ አይዟችሁ፣ እልል በሉ እንደሚያበዛው እንዳሁኑ እንደዚህ ነበረ ሐሰተኞች ነቢያት የሚሰብኳቸው። ምክንያቱም ጉለታቸውን አይነግሯቸውም። የሐሰተኛ ነቢያት ዓላማ ሕዝቡን ምን ብለው ነው የሚደሰት የሚል ነው። ምን ብነግረው ይደሰታል፣ ምን ብለው ነው እልል የሚል ዓላማቸው ይህ ነው እንጂ የሚፈጽመውን ኃጢአትና በደል ገልጦ መናገር ዓላማቸው አይደለም። ስለዚህ ኢሳይያስ ደጋግሞ ሲናገራቸው ልባቸውን አደነደኑ። አደንድን የተባለ አንተ መናገርን አታቆምም፣ ልባቸው ደግሞ በነገርካቸው ቁጥር የበለጠ እየደነደነ፣ ጆሮአቸው እየደነቆረ፣ ዓይናቸው እየታወረ፣ እንዲያውም ቃሉን በሰሙ ቁጥር መንፈሳዊ ዕውርነቱ ያድጋል፣ መንፈሳዊ ድንቁርናው እየበለጠ ይሄዳል። የልብ መደንደኑ፣ መጽናቱ፣ አለመመለሱ እየበለጠ ይሄዳል። ከዚህ ያድናን ጌታ። በእውነቱ እንዲህ ያለ ቃሉን ሁል ጊዜ እየሰማን ልቡናችን የሚደነድን ከሆነ አሳዛኝ ነው። ቃሉን እየሰማ የማይመለስ ልማድ አድርጎን እንደ ልማድ፣ ልክ እንደ ልማድ፣ እንደ ልማድ፣ እንደ ሙዚቃ ሆንኩባቸው ያለ ነብይ አለ። እንደ ሙዚቃ ሆንኩባቸው፣ እንደ ዘፋኝ እንደ ሙዚቃ ሆንኩባቸው በፊታቸው ሲናገር ሊያዳምጡ ያልቻሉም እንደ ሙዚቃ ሆንኩባቸው ብሏል። ይህ ቃል እንግዲህ ኢሳይያስ የሚናገረውን ሊቀበሉ እንደማይችሉ ይገልጠዋል። ወደ እኔ ይህን ጌታችን ኢየሱስ ክርስቶስም ተናግሮታል። ሐዋርያው ጳውሎስም ተናግሮታል። ጌታችን ኢየሱስ ክርስቶስ ኢሳይያስ በምሳሌ ተናገራቸው። ምክንያቱም ሕዝብ እየሰሙ የማይሰሙ እያዩ የማያዩ ተብሎ የተነገረው ቃል ይፈጸምባቸዋል የሚል ነው። ጳውሎስ ደግሞ በሐዋርያት ሥራ ሰናየ ተነበየ መንፈስ ቅዱስ በእንቲአክሙ፣ ኢሳይያስ በመንፈስ ቅዱስ በእንቲአክሙ። ኢሳይያስ ስለ እናንተ በመንፈስ ቅዱስ የተናገረው እውነት ነው። ሰምተው አያስተውሉም፣ አይተው አይመለከቱም፣ ልቡናቸው ደንድኗል የተባለው ቃል እየተፈጸመ ነው። ይህ ቃል ምን ማለት ነው? ሁልጊዜ ተፈጻሚነት አለ። ሁልጊዜ ተፈጻሚነት አለ። ሰምቶ በማያስተውል፣ አይቶ በማይመለከት፣ ልቡናው በማይሰበር በደንዳና ልብ ላይ ቃሉ ሁልጊዜ ተፈጻሚ መሆኑን ያመለክታል። እና ኢሳይያስ ይጠይቃል፣ ለመሆኑ ልቡናቸው የሚደነቁረው እና ፍርዱም የሚቀጥለው እስከ መቼ ነው ይላል። ለሕዝቡ ያዝናል። ነቢያት አንዱ መለኪያቸው ለሕዝባቸው ማዘናቸው ነው። ይህንን እየተናገርኩ ልቡናቸው ደንቁሮ፣ ዓይናቸው ታውሮ እና ያንተ ፍርድ እየቀጠለ፣ ፍርዱ የሚቀጥለው እስከ መቼ ነው ይህ ፍርድ የሚቀጥለው አለው። ኢሳይያስ ጌታውን ጠየቀ እግዚአብሔርን እና መልሱ ግን እስከ መቼ ድረስ ነው? እርሱም መልሶ እንዲህ አለ፣ ከተሞች የሚኖርባቸው አጥተው እስኪፈርሱ ድረስ በአሦራውያን ይማረካሉ።
በባቢሎናውያን ተማርከው ይሄዳሉ። ከዚያ በኋላ ግን ንስሐ ይገባሉ፣ ይመለሳሉ፣ ያዝናሉ፣ ያለቅሳሉ። ይህ የዳንኤልን ትንቢት ስንመለከት ቤቶቻችን ባድማ ሆኑ፣ መቅደሳችን ፈረሰ፣ ካህናቶቻችን ጠፉ፣ ቅድስቷ ኢየሩሳሌም ባዶ ሆናለች ብሎ አዝኗል። ዳንኤል በጸሎቱ ላይ የገለጠዋል። የዳንኤል ጸሎት ተብሎ የሚጠራ የዳንኤል ጸሎት። ስለዚህ ባድማ ሆና እስክትቀር ድረስ እግዚአብሔርም ሰዎችን እስኪያርቅ ድረስ በምድርም መካከል ውድማው መሬት እስኪበዛ ድረስ በእርሷም ዘንድ 10ኛ እጅ ቀርቶ እንደሆነ እርሱም ደግሞ ይቃጠላል። 3 ጊዜ ነው ምርኮ የተደረገው። የመጀመሪያው በ597 ይቀጥልና መጀመሪያው በ605 ቀጥሎ በ597 መጨረሻው በ586 3 ጊዜ ነው የተማረኩት። 3 ጊዜ የተማረኩ። አሦራውያን ደግሞ በ3 ነገስታት እንደዚሁ የሰሜኑ ክፍል ተማርከዋል። ይህ ማለት መመለስ አልቻሉ። እንዲያውም ሲማረኩ እንዲላ አብርሃም ብቻውን ነበረ የኖረው በዚች ምድር፣ እኛ ግን ብንማረክም ብዙዎች ነን፣ ከአብርሃም እንበልጣለን፣ ምድሪቱ የኛ ሆናለች ብለዋል በኤርምያስ ጊዜ። አሳዛኝ። ንስሐ እንደመግባት እየባሰባቸው ሄደ። እግዚአብሔር ሲለይ እንዲህ ነው የሚሆነው። ልብ ይጸናል፣ ይጠነክራል። ግን ከዚህ ላይ ግን ነብይ አስነሳ። ልቡ ያልጠነከረ እግዚአብሔርን ባየ ቁጥር ወዮልህ የሚል የሚጨው የሚያለቅስና የሚያዝን ኢሳይያስ አዝኖ እስከ መቼ ድረስ ይህ ፍርድ ይቀጥላል ያለ። እስከ መቼ ነው ያንተ ፍርድ? የእነሱ ድንቁርና ያንተ ፍርድ እስከ መቼ ነው የሚሆነው አለ። ካልፈረሱ አይድኑም ነው፣ ካልፈረሱ አይድኑም ብሎ ተናግሯል። ከዚያ በመጨረሻ ግን አንድ ተስፋ ተነገረ። ነቢያት ሁልጊዜ በተስፋ ነው የሚደመድሙት። በተቆረጡ ጊዜ ጉቷቸው እንደቀረ እንደ ግራንና እንደ ኮምቦል ዛፍ ሆኖ ጉቶ የተቀደሰ ዘር ይሆናል። ጉቶ የተቀደሰ ዘር የተባለው መሲህ ነው ማለት የዳዊት መንግስት ተቆርጦ ይሄዳል። ዛፍ የዳዊት መንግስት ዛፍ ሆኖ ነበረ። ብዙ ነገስታት ልጆቹ አድገው ነበረ፣ ተቆረጠ። ከዚያ በኋላ ስሩ በአፈር ተቀበረ። ያ ጉቶ እንደገና ይበቅላል። ለዚህም ነው የእግዚአብሔር ቃል ደጋግሞ ከእሴይ ስር የሚለው ክርስቶስን ከእሴይ ስር የዳዊት ጉቶ የተቆረጠው የዳዊት መንግስት እንደገና ኢየሱስ ክርስቶስን ያወጣል። ደግሞ ቅዱስ ነው። ያ ዝንይትወለድ እምኔኪ ቅዱስ ውእቱ ይላል ቅዱስ ገብርኤል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል ተብሎ ተነገረ። ተስፋ ተናገረ። መጨረሻ ላይ መሲህ ይመጣል። እሱ ደግሞ ዛፉ ቢቆረጥም ከዚያ ከጉቶ የተቀደሰ ዘር ይኖራል። ዛፍ የተባለው የዳዊት መንግስት ነው፣ ተቆርጧል። ከምርኮ ከተመለሱ በኋላ በስጋ በዳዊት ዙፋን ላይ የተቀመጠ አልነበረም። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በተለየ መልኩ የዳዊት ዘር ሆኖ መንግስቱን በመንፈሳዊ መልክ ያዛት። አጋንንትን የሚያሸንፍ፣ ሞትን የሚያሸንፍ፣ ሰይጣናትን የሚያሸንፍ፣ ሁሉን የሚያሸንፍ ሆኖ ተገለጠ ነው። እንግዲህ የነቢዩ የኢሳይያስ ትንቢት ምዕራፍ 6 ምን ያህል መሰረታዊ እንደሆነ ትምህርቱ ጥልቅነት እንዳለው የሚያስተምረን ነው። ስላዳመጣችሁኝ አመሰግናለሁ። ስብሐት ለእግዚአብሔር። ሁሉም በስተት ከተሰሩ ዓላማቸው ሁሉም በስተት ከተሰሩ ነው የሚለው። ሆን ብሎ በደል ወይም ሆን ብሎ በኃጢአት የተሰራ ሕጉ ቅጣት አለው፣ ሞት ያዛል። ሐዋርያው ዮሐንስም ዘኢኮነ አበሳ ዘለሞት የሚል ቃል አለ። ለሞት የሚያበቃ በደልን አላልኩም ነው። ስለዚህ የስተት ማለት የስተት በደል፣ የስተት ኃጢአት። በደል ማለት ካሳ የሚያስፈልገው፣ ለምሳሌ የሰውን ገንዘብ ጠፍቶ አግኝቶ በዚያው ቢያስቀር ባለቤቱን ባያውቀው ምንድን ነው የሚባለው? ኒውት አድርጉ እና ባለቤቱን ባያውቀው ከአደባባይ ከቤተ መቅደስ ማስነገር አለበት። ዝም ብሎ ይዞ በቀር ግን አንደኛ ሰውየውን በድሏል፣ ሁለተኛ ደግሞ እግዚአብሔርን በድሏል። ይህ ነው ለሰው ካሳ የሚያስፈልገው ከሆነ በደል ይባላል። ኃጢአት ደግሞ በእግዚአብሔር ብቻ ኃጢአት የፈጸመ የሚል ካሳ ካስፈለገው በደል፣ ካሳ ካላስፈለገው ደግሞ ኃጢአት ብቻ ይሆናል ማለት ነው።
ካሳ ማለት ተበዳይ ሰው አለ ማለት ነው። በደል ማለት ተበዳይ ሰው አለ ማለት ነው። ኃጢአት ማለት ደግሞ ኃጢአት ብቻ እንደ እግዚአብሔር ቅድስና ያልኖረ ማለት ነው። ስተላይ እንዴት አመሻችሁ? የኔታ ቡራኪ እግዚአብሔር ይመስገን። እንደምን አመሹ መምህር? ስላሴ ይመስገን፣ አምላክ አበው ይመስገን። እግዚአብሔር አክብርልን የኔታ፣ ቃለ ሕይወት ያሰማልን፣ አምላክ አበው በክብሩ ይጠብቅልን ነው የምለው። ያው ሌሎችም አባቶች ወንድሞቼ ሊቃውንት እንደምን አመሻችሁ? ከታችም ከላይም ያላችሁ ቡራኪያችሁ ድረስ ብያለሁ። ሁለት ነገሮች ነው ለጥያቄ የገባሁት፣ እየሰማው ነበር ከታችና ሁለት ባጭር ነው ማስቀምጣቸው። አንደኛው ከምርኮ በኋላ ጉቶ ነው የቀረ ተቆርጧል ስለሚል ኢሳያስ፣ ያ ደግሞ ጉቶ ደግሞ የዳዊት ዘር ከዚህ ከተወጽ በትር ወይም ደግሞ ወደፊት ከሚመጣው ጋር አያይዘው እያብራሩት ነበርና ያ የቀረው ጉቶ ከምርኮ በኋላ የዳዊት ንግስና በስጋ አልታየም እስከ መሲሁ መምጣት ድረስ የሚል የነገሩን መስሎኛል ካልተሳሳትኩኝ። ይህንን የምርኮውን ጉዳይ ሰፋ አድርገው ቢነግሩን ብዬ ነው። ቢነግሩን ምርኮውን ቢነግሩን ብዬ ነው አንድ ጥያቄ። ሁለተኛው ጥያቄ ከቃል ኪዳኑ ጋር እንዴት እናየዋለን? ከዙፋንህ የሚተካ አላጠፋብህም እንዳለው ከኋላ አንስተውት ነበርና ከዚያ ጋር እንዴት ይታያል? በመካከል ጋብታ ካለ ስለዚህ ኪዳኑ ጋራ እንዴት ነው የሚታየው ለማለት ነው። እሺ፣ ምርኮው እንግዲህ የጀመረው በኢዮስያስ ዘመነ መንግስት ነው። መጀመሪያ ዮአክን የሚባለው ተማረከ፣ ወደ ግብፅ ነው ሲሄደው። እዚያ ኢኮንያን ተማረከ፣ እሱ ወደ ባቢሎን ነው የተማረከው። መጨረሻ ሴዴቅያስ ተማረከ። በሴዴቅያስ ቤተ መቅደሱ ወደመ፣ ህዝቡም ተማርኮ ወደ ባቢሎን ሄደ። ከዚያ ይህ የሆነው በ586 ነው። በ539 ቂሮስ ነገሰ፣ ባቢሎንን አሸንፎ በኢየሩሳሌም መቅደስ ሰራለት ዘንድ የሰማይ አምላክ አዞኛል ብሎ አዋጅ አወጀ። በቂሮስ ዘሩባቤል የሚባለው መስፍን ሆኖ ነው የወጣው፣ ንጉሥ አይደለም። እና እዝራ ይዘው ህዝቡን ወጡ። ሊቀ ካህናቱ ዮሴዴቅ ይባላል። ኋላ ኢያሱ ልጁ ነው የተተካው። አልነገስም። በፋርስ መንግስት ስር ነው የነበሩት። በፋርስ መንግስት ስር ኖሩ። ቀጥሎ የፋርስን መንግስት አሸንፎ የግሪክ መንግስት ተቆጣጠረው። የግሪክ መንግስት ሰውሎድቄ የሚባል ሶሪያን የሚገዙ እነሱ ለእስራኤል ደህና ነበሩ ገዦች ቢሆኑ፣ ቀጥለው ይሄ አንጢያኮስ አንደኛ፣ አንጢያኮስ ሁለተኛ፣ አንጢያኮስ ሶስተኛ የሚባሉ እነሱም ተጽዕኖ ቢኖርም ደህና ነበር። አንጢያኮስ አራተኛ ኤጲፋኖስ የተገለጠ እግዚአብሔር ብሎ ራሱን ሰየመ። ቤተ መቅደሱን አረከሰው። ከዚያ የሪያ መስዋዕት ሰዋበት። መቃቢያን ተነሱ። ማታቲውስ ይባላል አባታቸው፣ የካህናት ልጆች ነው። መቃቢስ ዘይሁዳ ይባላል። ጦርነት 24 ዓመት አካሄዱና 24 ዓመት ጦርነቱ ከተካሄደ በኋላ አሸነፉ። በብዙ ተጋድሎ ቢሆንም እነዚህ የካህናት ልጆች ናቸው። የካህናት ልጆች ሆነው መንግስት አቋቋሙ። የስሞናውያን መንግስት ይባላል። ስሞን የበኩር ልጃቸው ነው። ስሞናውያን፣ ስሞን የመጀመሪያ ንጉሱ ነው። ስሞናውያን አሉት መንግስቱን። የካህናት ነው ዝርያቸው፣ የዳዊት አይደለም። ግን የዳዊት ዘር አልጠፋም። የዳዊት ዝርያውን ያልጠፋ ትውልዱ ነው ያልጠፋ እንጂ መንግስቱን ያልተቆጣጠሩ። ከዚያ ይህን የካህናት በ34 ቅድመ ልደተ ክርስቶስ ሮማውያን ተቆጣጠሩት። መንግስቱን ሮማውያን ተቆጣጠሩት። ከዚያ በኋላ ከሮማውያን በኋላ ደግሞ በሮማውያን መንግስት ስር እነ ኤዶማውያን የሚባሉት እነ ሄሮድስ ተቆጣጠሩት። ክርስቶስ በዚህ ጊዜ መጣ። አሁን የተቀደሰው ዘር የተባለው ክርስቶስ ነው። ከባቢሎን ምርኮ በኋላ የዳዊት ልጅ በመንግስት አልተቀመጠም ነው። ይህ ደግሞ ኪዳኑ ምንድን ነው የሚለው? ቀጥታ ኪዳኑ ይናገራል። ቢያጠፋም ዘሩን አልደመስስም፣ ሳኦልን ከፊቴ እንዳላኩ አልደመስሰውም፣ ግን እቀጣዋለሁ የሚል ቃል ተናግሯል። ይህ መጽሐፈ ሳሙኤል 2ኛ ምዕራፍ 7 ላይ በበትር እቀጣዋለሁ፣ እንደሚቀጣ እቀጣዋለሁ ሲል
መቅጣቱ አልቀረም፣ ግን አልደመስስም፣ ከፊቴ አላርቅም የሚለው ቃል ኪዳኑ የጸና መሆኑን ኪዳኑ ደግሞ የሚፈጸም በኢየሱስ ክርስቶስ መሆኑን ምክንያቱም ለዳዊት የተገባው አንደኛ እኔ አባት ሆነዋለሁ እሱ ልጅ ይሆነኛል የሚል ነው። ሁለተኛ ወአልቦ ማሕለት ለመንግስቱ ፍጻሜ የለውም ተብሎ ነው የተነገረው። የእግዚአብሔር ልጅ የሆነው መንግስት ንጉሥ ኢየሱስ ክርስቶስ ብቻ ነው እና ሰሎሞንም ያው የእግዚአብሔር ልጅ አይደለም። ምንም እንኳን ለጊዜው ለሰሎሞን ተብሎ ቢወሰድም በዚህ መልኩ የተነገረው ትንቢት ተፈጸመላቸው ማለት ነው። ስለዚህ ኪዳኑ አልተቋረጠም። ይህ ማለት ዳዊትም ዮሴፍም ቅድስት ድንግልም የዳዊት ዘሮች ናቸው። ይህ ማለት አልተቋረጠም አለ። ኪዳኑን እግዚአብሔር ጠብቆታል ማለት ነው። ኪዳኑን ጠብቆታል ማለት የጠበቀውም እንደሚቀጣ እኮ ተናግሯል። በቁጥር ምዕራፍ 7 በቁጥር 14 ላይ ምን ይላል? እኔ አባት ሆናለሁ እሱም ልጅ ይሆናል ካለ በኋላ ነገር ግን ክፉ ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ እገሥጸዋለሁ እንጂ ከፊቴ ከጣልኩት ከሳኦል እንዳደረግሁ ምሕረቴን ከእርሱ አላርቅም የሚል ነው። ይቀጣል ግን ምሕረቴን አላርቅም ብሏል። የዳዊትን ምሕረት የዳዊትን ኪዳን አሰበ የምንለው ለዚህ ነው ማለት ነው። ክርስቶስም የዳዊት ልጅ የተባለው ለዚህ ነው። የኔታ ቃላት ያሰማልን፣ እግዚአብሔር ያክብርልን። ሙሴ ቃል በቃል ባህሪህን ለማለት ነው፣ ማንነትህን ግለጥልኝ ነው እንጂ እንደ ኢሳይያስ አይቷል ሙሴም። ምክንያቱም ተራራው ሲጤስ በደመና ተሞልቶ ተራራው ሲንቀጠቀጥ አይቷል። ነገር ግን ፊትህን የሚለው እግዚአብሔር ምን ይመስላል ለማለት ማንነቱን የሚያይ መስሎት ነው ሙሴ። ከዚህ ኢሳይያስ ያየበት ሙሴ እንዳየው ነው። ምክንያቱም ቤቱ በጢስ ተሞልቷል። የሚያብረቀርቁ ሱራፌል ዙሪያውን ቅዱስ 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 እያሉ ታይተዋል። ስለዚህ የሚብለጨለጨው የሱራፌል ገጽታ የእግዚአብሔርን ክብር ወይም ባህሪ ጋርዶለታል። ስለዚህ ክብርህን የሚል ኢሳይያስ ያውቃል እግዚአብሔር እንዴት እንደሚታይ ክብሩን ነው ያሳየ። ክብሩ ምድር ሞልታለች ነው ያለ እና እንደ ንጉሥ በዙፋን ላይ ተቀምጦ ታይቶታል። እንደ ንጉሥ ይህ ማለት ግን እንደ ንጉሥ ነው የታየው እንጂ ፍጹም ባህሪው አልታየውም። እንደ ንጉሥ ነው። ሁሉን በሚችል መልኩ ተገለጥኩ ነው የሚለው እግዚአብሔር ደጋግሞ ሁሉን እንደሚችል ኢሳይያስ እንደሚችለው መልኩ ተገልጦለታል። እንደ አንድ ታላቅ ንጉሥ ሆኖ ተገልጦለታል። ሙሴም እግዚአብሔርን አየት እየተባለ ብዙ ጊዜ ተነግሮታል። ወአስተርአዮ መልአከ እግዚአብሔር ለሙሴ እየተባለ ተገልጦለታል እየተባለ ተነግሯል። ግን ሙሴ ያየበት በተምሳሌት ነው። ሙሴ በእሳት በጭስ በመብረቅና በነጎድጓድ አየው። ኢሳይያስ ደግሞ እንደ ንጉሥ ሆኖ በዙፋኑ ተቀምጦ ሱራፌል ዙሪያውን እያመሰገኑ ቅዱስ ቅዱስ እያሉ ተመለከተ። ስለዚህ የእነሱ እይታ የነቢያቱ እይታ የተለያየ ቢሆንም አይተዋል ተብሎ ይወሰዳል። አይተዋል ማለት ግን ባህሪውን ሳይሆን የእሱን ክብር አይተዋል ማለት ነው። መኖሩን መገኘቱ ነው። አብዛኛው ሽክና ነው የሚሉት በዕብራይስጡ መኖሩና መገኘቱን አይተዋል ነው። እሺ፣ ሌላም ጥያቄ አለ። መላኩ በደልህ ተወገደ ኃጢአትህ ተሰረየችልህ ብሏል። የሰራው በደልና ኃጢአት ምንድን ነው ይላል። ቅድም አብራርቸዋለሁ። ምንድነው? ኢሳይያስ ራሱ ተናግሮታል። ምንድነው? ከንፈሩ በረከሰ ሕዝብ መካከል ተቀምጫለሁ ሲል አስመሳይ ሕዝብ መካከል ተቀምጧል። ይህ በበደለኛ ሕዝብ አንድ መሆን እንደ በደለኛ ያስቆጠራል። ሌላው ፍርሃቱ ነው። ፍርሃት እንደ በደል እስመ ለፍርሃትሰ መቅሰፍት ባቲ ብሏል ዮሐንስ ሐዋርያው። ፍርሃት ቅጣት አላት ይላል። ሙሴንም አንድ ጊዜ የእግዚአብሔር ቁጣ ነደደበት ይላል። ሲፈራ የእግዚአብሔር ቁጣ ነደደ በሙሴ ላይ ይላል። መፍራት መንቀጥቀጥ፣ ይህ በደልና ኃጢአት እንዳለ ውስጡ የሚሰማው ያለ እንደ በደለኛ ነው እና እንደ በደል የቆጠርከው ፍርሃትህ፣ እንደ ኃጢአት የቆጠርከው ፍርሃትህ ከህዝቡ ጋር ተገናኝቻቸዋለሁና በደለኛ ነኝ፣ ህዝቡ ሊመለስ አይችልም ያልከው ተወገደልህ የሚል ነው እንጂ ኢሳይያስ ፊትም ነብይ እኮ ነው። ወደ ከፍታ ማዕረግ ነው የተጠራው እንጂ በነብይነት ነው የነበረው። ግን አሁን ደረጃው ከፍ አለ፣ ወደ ቅድስና ደረሰ።
እግዚአብሔርን ወደ ማየት። ይህ ደግሞ ሁሉም በሐዋርያትም በነቢያትም የታየ ነው። እግዚአብሔርን ወደ መጨረሻ ያዩታል፣ በክብሩ ያዩታል። ለምሳሌ ጳውሎስ ነብይነት ከተጠራ በኋላ ወደ ሰማይ ተነጥቆ ሊገለጽ የማይችል ብሏል፣ አይቷል። ሊገለጽ የማይችል ብሏል። ዮሐንስ በራእይ ደግሞ በሐዋርያነት እያገለገለ ሳለ እንደገና ደግሞ ሌላ ራእይ አይቶ ከፍተኛ ማዕረግ መድረሱን ያመለክታል። አሁን ኢሳይያስ ከማዕረግ ወደ ማዕረግ ከፍ እያለ ነው ማለት ነው። ከፍ ወደ ፍጹምነት እየተቃረበ ነው። ወደ ፍጹምነት ደግሞ ፍጹም እንከን የለህም ማለት ነው። እስካሁን ባለ እንከን ነው። ማንኛውም ሰው እንከን አለ። አሁን ግን ኢሳይያስ ወደ ቅድስና ማዕረግ ሲደርስ ምንም እንከን የሌለው ይሆናል። ምንም ነውር የሌለው ብሎ ተጠርቷል። መልካም እሺ፣ እናመሰግናለን አባታችን። እኔ አንድ ሁለት ጥያቄዎችን ላንሳ። እንግዲህ ሱራፌል ያው 6 ክንፍ እያላቸው ለምን ቅድም ተገልጿል አይደል? እንደው ይበልጥ ከሆነ ብዬ ነው እንጂ ለምን በሁለት ፊታቸው በሁለት እግሮቻቸው ይሸፍናሉ? ያው ሐሳቡን ተናግሬዋለሁ። ፊታቸውን መሸፈን ፊቱን ማየት የማይችሉ መሆኑን የተሰጠው ትርጉም፣ እግራቸው ደግሞ ከእግራቸው መገዛትን ጨምሮ አንዳንዶቹ ፊትን መሸፈር ማፈርና መፍራትን ያመለክታል ብለው ያስሄዳል። ማፈርና መፍራትን ድንጋጤን ያሳያል። ፊትን ሲሸፍን አንድ ሰው ሙሴ እግዚአብሔርን አየ ፊቱን ሸፈነ ይላል በምዕራፍ 3 ዘጸአት ላይ። መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የምናብራራው። ሙሴ የእግዚአብሔርን እሳት አየ ፊቱንም ሸፈነ ይላል ቃል በቃል ዘጸአት 3 ላይ። እንደዚሁ ፍርሃትን ያመለክታል የሚል ነው። እግርን መሸፈን ደግሞ መገዛትን፣ እግር ባታች መውደቅን የሚያመለክት ነው። ምክንያቱም እግራቸው ክንፋቸው አካላቸው ክፍል ነው እና መውደቅን የሚያመለክት። ወዲያና ወዲህ መብረር ግን ባህሪ ቢዞሩ አይመረመርም ብለው ነው የተረጎሙት እኛዎቹ። ግን ዋነኛ የሚያመለክተው ለተልእኮ መፋጠን ባላቸው ሁሉ በፍጥነት የሚደርሱ ፈጣኖችና መንፈሳውያን መሆናቸውን የሚያመለክት ቃል ነው ማለት ነው። እነት መቼ ነው የሚመለሱና አንተ የምትምራቸው የሚል ቃል ነው። ምሕረቱ የሚመጣው የተቀደሰው ጉቶ እስከሚመለስ ድረስ ወይም በኋላ ወደ ምድራቸው እስኪመለሱ ድረስ ነው። ሕዝቡ ካልተማረኩ አይማሩም ማለት ነው። ካላዩ አይመለሱም ነው። ሌላው የኢሳይያስ ጥያቄ ይህ ፍርድ ምን ውጤቱ ምንድን ነው? እስከ መቼ ድረስ ነው ይሄ እንዲህ ያለው ፍርድ? ያንተ ቁጣ የእነሱ ድንቁርና የሚቀጥለው ብሎ ነው የጠየቀው። ቤቶች ባድማ እስከሚሆኑ ድረስ ይቀጥላል ፍርዴ ነው። ፍርዴ ይቀጥላል ቤቶቹን ባድማ እስከሚያደርግ ድረስ የሚል ነው። መልካም እሺ። ሌላም ደግሞ ምንድነው ከታች ጥያቄው ለመላእክት እግርና ፊት ስንል ምን ማለት ነው የሚል ጠይቋል። ረቂቅ ነው፣ እሳታዊ ነው። ያው እግርና ፊት ስንል እሳት ተብለዋል። የኛው ግዕዝ እለነደ እሳት እሙንቱ ሲል ያው ሐሳቡን ቀልጣ ዕብራይስጡ የሚቀጣጠሉ የሚብረቀረቁ ነው የሚተረጉመው። የኛው ግዕዝ ደግሞ ለነደ እሳት እሙንቱ ሲል ተቀራራቢ ነው። ለምሳሌ እሳት እየነደደ ነው፣ እዚያ ነበልባል አለው። ነድ የሚለው ነደደ ከሚለው ግስ ነው። የሚቀጣጠል ነገር አለ፣ የዚያን አይነት ማለቱ ነው። ስለዚህ ይህ ረቂቅም ቢሆን ክንፍ አለው፣ እሳት ነው እንጂ ክንፍ አለው፣ እሳት ነው እንጂ እግር አለው፣ እሳት ነው እንጂ ፊት አለው ማለት ነው። ምንድነው ይህ ክንፍ ምንድነው ይልና ለመላእክት የሚታይ የሚዳሰስ ግዙፍ አካል አላቸው ወይ? ያው እየተመለሰ ነው። እርግጥ ያ እያልኩ እኮ ነው። እሳት ነው እንጂ ማለት እሳት አይዳሰስም። እሳት በእይታው የእሳት አይነት ቅርጽ ነው ያለው እንጂ የሚዳሰስ ስጋ አይደለም። ሲያይ ራሱ እሳት ነው ያለው። እሺ አባታችን መምህር ዳዊት በጰራቅሊጦሳዊ ጥያቄ እዛ ጠይቀ ራእይ እዚህ ጠይቆ ነው መምህር ዳዊትና አይ ራእይ እንደርሳለን። ራእይ ከእንትን ካለ እንሄዳለን። ራእይን አይደለም የጠየቅኩት። ራእይን አይደለም የጠየቅኩት። ሺህ ጊዜ ሺህ የሚለው ምንን ያመለክታል? ከራእይ ዮሐንስ 4 ጋር ምን ያገናኘዋል ነው ያልኩት። እዚህ ሺህ የለም። ስለዚህ ቁጥሩ ያለው ብዛትን ነው። ግን ያው ሺህ ግን ስላላለ በዚህ ሐሳብ እንትን እንበል። እሺ አምላካችን ወይ
ቸርነትን ምሕረትን እኛ እንዳታረቅ እንለምናለን። አቤቱ ለነቢያት ለሐዋርያት ታላቅነትን ክብርን ተልኮን ገልጸሃል። እኛ ደግሞ በዚሁ እንድናገለግልን ስለፈቀድክልን እናመሰግናለን። የሰሚዎቹን ጆሮ ሁሉ ክፈት። የእኛን ሐሳብ ሳይሆን የአንተን ክብር እንድንገልጽ፣ የእኛን ቃል ሳይሆን የአንተን ግልጽ ቃል እንድናስረዳ፣ የእኛ ክብር ሳይሆን የእኛ ማንነት ሳይሆን የአንተ ክብርና ታላቅነት እንዲታወቅ እንዲሆን ቅዱስ ፈቃድ ይሁንልን። አባታችን ሆይ በሰማያት